ካለፈ ነገር መማር በጣም ደስ ይላል። እግዚአብሔርን ህይወታችን ላይ የሆነ ፈተና ሲመጣ ያን ፈተና አልፍን ደግሞ ፈተና ስላችሁ የሆነ ነገር የሆነ ስህተት የሰራ ነው ስህተት ደግሜ እንዳለማሰራት ተምረን ከዚህ ህይወት ማውጣቱ በጣም ነው ደስ የሚለው። ብሩክ ምን ብለዋል? ያው አሁን ነው የኔ ያየሁት ዩቲዩብ ሼር አድርጓል እና ደግሜ ሌላ ስህተት መሰራት አልፈልግም ብለዋል። እና ልክ ነክ ማለት ከትላንትናው ወይም ካለፈ ነገሮች መማሩ በጣም ነው የሚያስደስተው ሰው ልጅም ማለት ነው። እና ደግሞ ሄሚዬም ደግሞ ያው ልክ ናት ብዬ አስባለሁኝ። እና ሳስበው ልክ ናት ውዶች። አሁን ትላንትና አሁን እቺ ልጅ እንደ ጓደኛ ቅረቡኝ እያለች ነበር። እና ለዚህቺ ደግሞ ማለት ምንድነው አይሆንም። አንቺ ለሱ እንደዚህ አይነት ስሜት እንዳለሽ እያወቅኩኝ አንቺ እሱን እንድትቀርቢ አልፈልግም። የሆነ ቦታ ላይ አንቺና እሱ አንድ ቦታ ላይ ቢያገኛችሁ እናደዳለሁ ምናምን አለች። እና ልጅቷ ሰተት ብላ እንደገባችም ሰተት ብላ ነው የወጣችው። አንቺም ልክ ነሽ። ትክክለኛ የሆነ ማለት ሲዮ በቃ ሁለታችሁን ጀግና ናችሁ፣ ትለያላችሁ። ጌታ አንተም ቢትሆን ብሩክም የምር ነው እና በትክክል የሆነ ያደረከው ነገር ልክ ነህ። እና ሄሚዬም ደግሞ ልክ ናት፣ አልተቀበለቻትም። ክርክር ላይ ነበሩ። አይ አይሆንም እያለች ነው። እሷ ደግሞ አይ ሄሚኔ ደግሜ እንደዚህ ነገር አልፈልግም ስትል ነበር። እሷም ሄሚም ደግሞ አይን አልፈልግም እና ታውቃላችሁ። ሄሚም ደግሞ ለምን እንደጠራች ቆም ብለን ስናስብ ልክ ናት ብለን እናስባለን። ለምን ታውቃላችሁ? የማይፈልጉን ሰው ዝም ብላ ሜዳ ላይ ስሙን እየጠራች ዝም ብላ ቪዲዮ ከምትሰራ በቃ ምናምን ሊደብራትም ይችላል። ስሟ የምረ ነው ሁሉ የምንወደው ሰው እኮ ሌላ ሰው እኮ ስሙን ተውና ሌላ እሱን አላውቅም ስሙን ብቻ ማናሳት ብቻ ራሱ በጣም ነው የሚያናድደኝ ብዬ አስባለሁኝ። እና ሄምም ልክ ናት፣ ብሩክም ልክ ነው። ልጅቷን ደግሞ ሁለቱም ከቤት ማባረራቸው በጣም ደስ ብሎኛል። ሄሚም አልተቀበለቻትም። ሄሚ ብትቀበል ኖሮ ነው ለምን እንደዚህ አረግሽ የምንለው። እሷም አልተቀበለችም፣ ብሩክም አልተቀበላትም። እና ቀስ ብላ እንደመጣች ቀስ ብላ ሞታለች። እንደዚህ አታዋርደኝ ማለት እንደዚህ ነው። ገባችሁ? አታዋርደኝ ጌታዬ አታዋርደኝ ብላችሁ ጸልዩ። እሺ ነው ውዶች። እና እንደዚህ አይነት የሆነ ፍቅር ሳይሆን ይሄ ጥሩ ነገር ይዛ አልመጣችም እቺ ሴትዮ። እና ትናንት ወዲህ በሰራችው ቪዲዮ ላይ ይቅርታ መጠየቅ ትችል ነበር፣ አልጠየቀችም። ገባችሁ? ሄሚ ይቅርታ አድርግልኝ እኔ ያረኩን ነገር ሊከለ ኦዲየንስን ይቅርታ አልጠየቀችም። ግን ይቅርታ ሳትጠይቅ ነው ብሩክ ናፍቆኛል ብላ ደግማ ቪዲዮ የሰራችው። እና እቺ ሴትዮ ምን ሆኖ ምንም ልክም አይደለችም። የምታሳዝነው ነገርም ምንም የለም። ምናልባት እንደ ሴት ሊታስቡ ብዙ ሰዎች ሊኖሩ ትችላላችሁ። ግን እሷ እንደ ሴት አይደለም እያሰባሽ ያለችው፣ እንደ ሴት አይደለም ስራ እየሰራሽ ያለችው። የምትሰራው ሁሉ ነገር በጣም የሚያስጠላ ነገር ነው አይደለም? እና በጣም ነው የሚደብረውና እና ደግሞ እኔ አሁን ላይ ማለት ነው ሄሚን ልክ አይደለሽም ተሳስተሻል ማለት አልፈልግም። ልክ ናት ያደረጋችው ነገር እና አልተቀበለቻትም። ዋው ሆኝ ጓደኛ ሆኝም አላለችም። ግን ለሱም ደግሞ መልስ አልሰጠችም። እያወሩ ነበረ። ብሩክ ማላይ መጣና አይ ውጪ ከቤት ውጪ ያለውና ልክ ነው የሰራው። የኔ ታውቃላችሁ ውዶች፣ ከህይወታችሁ ውስጥ መልካም ነገር ይዞ የመጣ ሰው ራሱ ማቀበል ራሱ አሁን ላይ ያቃተ ነው። ለምን ታውቃላችሁ? መልካም ነገር ይዞ አይደለም የሚመጡት። አብዛኛው ደግሞ ክፋትንና ሰው ለማጋጨት ይዞ ነው የሚመጣው። እና ሄሚና ብሩክ በምን አይነት ትግል አንድ እንደሆኑ እናውቃለን አይደለ? ብሩክ ምን ያክል መስማም እንጃ በጣም ከባድ ነው። የምር ነው። በጣም ብዙ ሰዎች ተስፋ ቆርጠ ነው ይሆናል ወይ አይሆንም የሚለው ነገር ውስጥ ግራ ገብተን ነበር። ግን ያ አይደለም የሆነው። እግዚአብሔር ብሎ ታረቁ አንዱ ነው። አሁን ደግሞ ደግማ አፍቅር አናፍቆኛል ምናምን በቃ እያለች መጣች። እና ደግሞ የሆነ አላቅም ሰውን እንዴት ጅል አድርጋ እንደምትቆጥር እና ትናንትና አፍቅራለሁ ስትል የነበረችው ሴት ደግሞ ዛሬ ምንድን ነው ያለችው? ጓደኛ ሆናለሁ። ይሄም ደግሞ የሆነ ነገር ሌላ ነገር ጀርባ ላይ እንዳለ ነው የሚያሳየው። ገባችሁ? ጓደኛ ሆኜ ከእናንተ ጋር መቀጠል ፈልጋለሁ ማለት ራሱ ሌላ ነገር በቃ ሌላ ነገር እንደሚታስብ ሌላ ነገር ማድረግ እንደፈለገች ነው የሚያሳየው። እና በመጀመሪያ ላይ እንደመጣችሁ ጥሩ ነገር ብታደርግ ይቅርታ ብትጠይቅ መጀመሪያ ያደረኩን ነገር ሊከደልን ብላ ብትጸጸት ኖሮ እሶክ እንላለን። ይቅርታም አልጠየቀችም። ያደረኩን ነገር ሊከደልን አላለችም። ሄሚን ደግሞ ይቅርታ አልጠየቀችም። ኦዲየንስን ይቅርታ ሳትጠይቅ ነው የመጣችውና ብቻ አላቅም ከባድ ነው ብዬ አስባለሁኝና ውዶቼ ለማንኛውም የምር ነው። የማቻችሁ በዚህ ቀጥሉበት። ጠላታችሁ ማላችሁ እንዳይገባ
ብሩክ ደግሜም ደግሞ ሌላ ስህተት መሰረት አልፈልግም ማለትም ልክ ነህ አንተ። ትላንትና ያደረከው ነገርም ልክ ነው። ሄሚዬ አንቺም ልክ ነሽ። በራስሽ መንገድ ልክ ነው። ሁሉም ሰው በራሱ መንገድ ልክ ነው ውዶች፣ ታውቃላችሁ። ለእኛ ልክ ያልሆነ ነገሮች ለሌላ ሰው ልክ ሆኖ ለሷ ልክ ልትሆን ትችላለች። ልክም ናትም ደግሞ ሲጀመር የምር ነው። ልክም ናት። ገባችሁ? ያደረገችው ነገር ትክክል ነው። እሷ ደግሞ በመጣችው ያው የመጣችው በሌላ ነገር ነው፣ ግን ያሰበችው ነገር ሳይሳካ ከቤት ወጥታለች። ደስ ብሎኛል። ሌላው ደግሞ ደግማችሁ አታገኘዋት። ይቅርታ እንኳን ይቅርታ መጠየቅ ሄሚ ይቅርታ መጠየቅ ካለባት ትጠይቅና እና አንቺንም ብሩክንም ከዛ ህይወታችሁ ላይ ደግማ እንዳትመጣ። ጓደኝነትም ይቅር፣ ጓደኝነትም አትቀበሉ፣ የራሷ ጉዳይ። እሷ አንቺንም ብሩክንም ከማገኘቱ በፊት ኖራለች አይደለ? ስለዚህ ትኑር አሁንም እና አታስፈልግም እላችኋለሁ ውዶች። እኔ ይሄ ነው የገባኝና የተረዳሁት ነገር። ጓደኛ ሆናለሁ ምናምን የሚባል ነገር የለም። ሶ እና ይመቻችሁ ውዶች። በጣም ነው የምወዳችሁ፣ በጣም ማከብራችኋለሁ። ቪዲዮን ሼር አድርጉልኝ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ እና ውዶች ቻናሌን ኮፒ ሊንክ አድርጉ ማለት ነው። የምር ቻናሌን ኮፒ ሊንክ አድርጉ በጌታ እና ወዳችኋለሁ። መልካም ቀን እንላችሁ ባይ